እንደ ክርስቲያን አንዱ ከሌሎች ሰዎች ምን ለይበት ኳሊቲያችን ሊሆንልን የሚገባው በአመስጋኝነት ነው ልንታወቅ የሚገባው። አያችሁ አንዳንዶች ስናመሰግን እየጸለይን አይመስላቸውም ወይም ምስጋናን የሚመለከቱት እንደ ፕሮግራም መክፈቻ ወይም ማሟሟቂያ አድርገው ይመለከቱታል። ነገር ግን ምስጋና እንደዛ አይደለም። ምስጋና በራሱ ጸሎት ነው። ደብዳቤ ራሱ ሲጻፍ ፕሮቶኮል አለው አይደለ? ለአንድ ጠቅላይ ሚኒስትር ለፕሬዚዳንት ስንጽፍ ፕሮቶኮል አለው። እንጽፈውና መጨረሻ ላይ ምን እንላለን? ከምስጋና ጋር እንላለን። ልክ እንደዛ ሁሉ ለእግዚአብሔር የሚደርስ ደብዳቤ ይሆናል፣ ጸሎት ይሆናል፣ ልመናም ይሆናል፣ ምልጃም ይሆናል። ፕሮቶኮሉ ምንድነው? ምስጋና ነው። ምስጋና ወጪ ቆጣቢ ነው። በአንድ ጊዜ ለእግዚአብሔር ትሰጣለህ፣ ለእግዚአብሔር ክብር ትሰጥ፣ በሌላ በኩል ደግሞ ለሰይጣን ሽብር ትሆናለህ። እንዴት ናችሁ? ጌታ ይባረክ። እኔም ድንቅ ነኝ። አስቀድሜ እግዚአብሔርን ላመሰግን እወዳለሁ። ምሕረቱን እንዲሁም ደግሞ ጸጋውን ስላበዛልኝ ቸርነቱንም ስላበዛልኝ እግዚአብሔርን አመስግኑልኝ። እንዲሁም ደግሞ መንፈሳዊ አባቴን ላመሰግን እወዳለሁ ስላስተማረኝ፣ ስለጸለየልኝ። ዛሬም ደግሞ ማካፈላችሁን ነገር ደግሞ ከእሱ ላይ ነው የወሰድኩትና እሱንም ደግሞ ቴንኪው በሉልኝ። እንዲሁም ደግሞ የአርሚ ሊደሮቼ ላመሰግን እወዳለሁ። እነሱንም ቴንክ ዩ በሉልኝ። ይህን እድል ስለሰጡኝ ላመሰግናቸው እወዳለሁ። ፕሬዝ ጋድ። እሺ፣ ከኔ ጋር ደግሞ አጭር መልእክት የእግዚአብሔር ቃል አቀርብላችኋለሁ። የመልእክቴ ርዕስ ምስጋና በሚል ይሆናል። ፕሬዝ ጋድ። አያችሁ ሰዎች እንግዲህ ያው በምድር ላይ በምንኖርበት ሳለ የተለያየ አይነት መታወቂያ አለን። ለምሳሌ የቀበሌ መታወቂያ አለን፣ የትምህርት ቤት መታወቂያ አለን፣ የሌላ የመስሪያ ቤት አለ፣ ብዙ የተለያዩ አይነት መታወቂያዎች አሉ። እና እነዚህ መታወቂያዎች ምንድን ናቸው? ምድራዊ መታወቂያዎች ናቸው። ማለትም የሰው ልጆችን ምድራዊ ማንነት ለመግለጽ ያገለግላሉ ወይም ይጠቅማሉ። ለምሳሌ የቀበሌ መታወቂያችን ላይ ስማችን፣ እድሜያችን፣ እንዲሁም ደግሞ ስራችን፣ ጾታችን፣ ሌላ ማዕረግ ካለን ደግሞ ማዕረጋችን ይሰፍርበታል። እና የአንዳንዶች ማዕረግ ለምሳሌ ዶክተር እከሌ ተብሎ ይታወቃሉ። የአንዳንዶች ኢንጂነር እከሌ ተብሎ ይታወቃሉ። እንዲሁም ሌሎች መታወቂያዎች አላቸው። ልክ እንደዛው ሁሉ መንፈሳዊ ዓለም ላይም ደግሞ መንፈሳዊ መታወቂያዎች አሉን። ማለትም ማዕረግ አለን፣ መንፈሳዊ ማዕረግ አለን እና ያ ማዕረግ በዛ እንታወቅበታለን። እና የአንዳንዶች መታወቂያቸው አጉረምራሚው ከሌ ተብሎ ይታወቃሉ። አንዳንዶች ደግሞ አማራሪው ከሌ ተብሎ ይታወቃሉ። አንዳንዶች ደግሞ አልቃሻው ከሌ ተብሎ ይታወቃሉ። ፕሬዝ ጋድ። እኔና እናንተ ደግሞ ሌላ አንድ መታወቂያ አለ። አመስጋኙ ከሌ ከሚባለው ወገን እንታወቃለን። አሜን። ፕሬዝ ጋድ። እዚህ እንደ ክርስቲያን አንዱ ከሌሎች ሰዎች ምንለይበት ባህሪያችን ወይም ደግሞ ኳሊቲያችን ሊሆንልን የሚገባው በአመስጋኝነት ነው ልንታወቅ የሚገባው። መታወቂያችን ሊሆን የሚገባው በሰዎች ዘንድም በእግዚአብሔር ዘንድም በመንፈሳዊ ዓለም ላይ ሊሆን ይችላል፣ በምድራዊ ዓለም ላይ በአመስጋኝነት ልንታወቅ ይገባል። እንደዚህ ካልኳችሁ ስለ ምስጋና አንዳንድ ነገሮችን አቀርብላችሁ ወይም ምን ማለት እንደሆነ። የመጀመሪያው ምስጋና እግዚአብሔርን የማመናችን ማሳያ ነው። አያችሁ በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ጌታ ኢየሱስ ክርስቶስ ይወደው ስለነበረው ስለ አልዓዛር እንዲህ ብሎ ይናገራል። በዚህ ክፍል ላይ አልዓዛር ሞቶ ነበረ። ነገር ግን ጌታ ኢየሱስ የጸለየውን ጸሎት ስንመለከት ኢየሱስም አለ አይኖቹን ወደ ላይ አንስቶ አለ አባቶ ያለ ስለሰማኸኝ አመሰግናለሁ አለ። ከዛ ምን አለ? ሁልጊዜም ደግሞ አለ እንደምትሰማኝ አውቃለሁ አለ። ፕሬዝ ጋድ። አያችሁ ጌታ ኢየሱስ ክርስቶስ ምንድን ያለው? እኔ አለ እንደምትሰማኝ ማረጋግጠው አለ አልዓዛር ሲነሳ አይደለም አለ። የሞተው ሊሞት ይችላል አለ፣ የተቀበረው ሊቀበር ይችላል። ነገር ግን አለ አንተ ግን አለ እኔን ትሰማኛለህ አለ፣ እኔም ደግሞ አለ አመሰግንሃለሁ አለ። አያችሁ ኢየሱስ ማመስገን የጀመረው አልዓዛር ሲነሳ አይደለም፣ ገና መቃብር ውስጥ እንዳለ ነበር፣ አልወጣም ነበረ። በእንደዚህ አይነት ሁኔታ ውስጥ እያለ ነው ማመስገን የጀመረው። ስለዚህ ጌታ ኢየሱስ ምንድን ያለው? አንተ አለ እኔን እንደምትሰማኝ ማረጋገጫው አለ የአልዓዛር መነሳት አይደለም አለ፣ የኪሴ መሙላት አይደለም አለ፣ የጠበኩት ነገሮች መሆናቸው አይደለም አለ፣ የምፈልጋቸው ነገሮች መምጣታቸው አይደለም አለ። ፕሬዝ ጋድ። አያችሁ እናመሰግናለን ማለት ምን ማለት ነው? በእግዚአብሔር እናምናለን ማለት ነው። ስለዚህ ምስጋናችን በእግዚአብሔር የማመናችን ማሳያ ነው። አንድ አያችሁ ፍጥረታዊ ሰዎች ሲሆንላቸው ያመሰግናሉ፣ ወይም ከሆነ ነገር ተነስተው ሲደረግላቸው ያመሰግናሉ። ነገር ግን እኛ እንደዛ አይደለንም። ምክንያቱም ክርስቲያኖች በጥያቄዎቻቸው ፊት፣ በችግሮቻቸው ፊት፣ በመከራዎቻቸው ፊት ያመሰግናሉ። ምክንያቱም በእግዚአብሔር በአባትነቱ፣ በአምላክነቱ፣ በረዳትነቱ፣ በቸርነቱ፣ በምህረቱ ስለሚታመኑ ማለት ነው። ፕሬዝ ጋድ። ስለዚህ እግዚአብሔርን የሚያመሰግኑ ሰዎች በእግዚአብሔር የሚታመኑ ሰዎች ነው። ሁለተኛ ምስጋና በራሱ ጸሎት ነው።
አያችሁ አንዳንዶች ስናመሰግን እየጸለይን አይመስላቸውም ወይም ምስጋናን የሚመለከቱት እንደ ፕሮግራም መክፈቻ ወይም ማሟሟቂያ አድርገው ይመለከቱታል። ነገር ግን ምስጋና እንደዛ አይደለም። ምስጋና በራሱ ጸሎት ነው። እያመሰገነን ነው ማለት እየጸለይን ነው ማለት ነው። በተለይ ደግሞ እንደ ሀገር ኢትዮጵያውያን ምስጋናን እንደ ጸሎት አንቆጥርም። የሆነ አለ ፕሮፌሽናል የሆነበት የጸሎት ታይፕ የተቃውሞ ጸሎት ይባላል አይደል? ላይክ ሂድ ካላለ ውጣ፣ አባር፣ አራግፍ ካልተባለ የጸለይን አይመስለንም አይደል? እና እንደዚህ አይነት ጸሎቶች ደግሞ ምንድናቸው? ይሄ ደግሞ የሆነበት አስተዳደጋችን ስናድግ ዴቪል ኮንሸስ ሆነን ስላደገን ማለትም ለችግሮች ለሰይጣን ያለ ንቃተ ህሊና ሞር ያጎላ ስለሆነ ማለት ነው። ነገር ግን እግዚአብሔርን የሚያመሰግኑ ሰዎች ግን ምንድናቸው? ለእግዚአብሔር ያላቸው ንቃተ ህሊና ወይም ደግሞ ጋድ ኮንሸስ ናቸው። ለእግዚአብሔር ያላቸው ንቃተ ህሊና ከፍ ያለ ነው። ስለዚህ ምስጋና በራሱ ጸሎት ነው። አያችሁ ደግሞ ጸሎት ብቻ ደግሞ አይደለም። ከሁሉም ደግሞ የጸሎት አይነቶች ደግሞ የሚበልጥ የላቀ ጸሎት ነው። ፕሬዝ ጋድ። ሶስተኛ ምስጋና ውጊያ ነው። አያችሁ የሚያመሰግን ሰው ለእግዚአብሔር ክብር እየሰጠ አዘ ሴም ታይም ደግሞ በጠላት ላይ ደግሞ ውጊያን ይከፍታል። ስለዚህ ስናመሰግን ለእግዚአብሔር በአንድ በኩል ክብር እንሰጣለን፣ በሌላ በኩል ደግሞ ለዲያብሎስ ሽብር እንሆናለን ማለት ነው። መጽሐፍ ቅዱሳችን በሁለተኛ ዜና ምዕራፍ 20 ቁጥር 21 እስከ 22 ላይ እንደዚህ ይላል፣ ከሕዝቡም ጋር ተማክሮ አለ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራንን አቆማለ። ቁጥር 22 ላይ ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር አለ ድብቅ ጦርን አመጣባቸው አለ፣ እነርሱም አለ ተመቱም አለ። ፕሬዝ ጋድ። አያችሁ ምስጋና ወጪ ቆጣቢ ነው። በአንድ ጊዜ ለእግዚአብሔር ትሰጣለህ፣ ለእግዚአብሔር ክብር ትሰጥ፣ በሌላ በኩል ደግሞ ለሰይጣን ሽብር ትሆናለህ። ፕሬዝ ጋድ አሜን። ስለዚህ አያችሁ ምስጋና ምንድነው? መዋጋት ነው አለን አይደለ? ፕሬዝ ጋድ። ስንዋጋ ቴሪቶሪን ታስለቅቃለህ። በክርስቶስ ያለንን መልካም ነገሮች እነዛን ምድር ላይ ማኒፌስት እንዲሩ ታደርጋለህ። አራተኛ ምስጋና እውቀት ነው። ፕሬዝ ጋድ። አያችሁ እግዚአብሔርን የምናመሰግነው ባወቅነው መጠን ነው። ምን ማለት ነው? ለምሳሌ በትንሹ የሚያመሰግን ሰው ወይም ደግሞ ሲመሰገን የሚደክመው ሰው ካያችሁ ያ ሰው ለእግዚአብሔር ያለው እውቀት ትንሽ ስለሆነ ነው፣ ወይም ደግሞ እግዚአብሔርን የሚያውቅበት መጠን አነስተኛ ነው። ነገር ግን አመስግኖ የማይጠግብ ሰው፣ አምልኮ የማይጠግብ ሰው ካያችሁ ያ ለእግዚአብሔር ያለው እውቀት በጣም ትልቅ መሆኑን እንረዳለን። መጽሐፍ ቅዱሳችን ላይ ለዚህ ነው መላእክቶች ሁልጊዜ ቅዱስ ቅዱስ እያሉ የሚያመልኩት እግዚአብሔርን ስለሚያውቁት ነው። አያችሁ ለዚህ ነው ባወቁት ልክ ምስጋናቸውን ያበዛሉ፣ ባወቁት ልክ ስግደታቸውን ያበዛሉ፣ ባወቁት ልክ አምልኳቸውን ያበዛሉ። አያችሁ እግዚአብሔርን የምናመሰግነው ባወቅነው መጠን እንጂ በተደረገልን መጠን አይደለም። ምክንያቱም በተደረገልን መጠን የምናመሰግን ቢሆን ኖሮ የመስቀሉን ስራ ብቻ አይተን የዛሬ 2000 ዓመት ጌታ ኢየሱስ የሰራልን ስራ ብቻ አይተን የሙሉ ጊዜ አገልጋይ እንሆን ነበር። ነገር ግን እንደዛ አይደለም። ስናመሰግን ምናመሰግነው ባወቅነው መጠን ነው። አያችሁ መላእክቶች አሁን አልተሞተላቸውም፣ ጌታ ኢየሱስ ለኃጢአታቸው ዋጋ አልከፈለላቸውም። ነገር ግን ከኛ በላይ እነሱ ሁል ጊዜ ቅዱስ ቅዱስ እያሉ የሚያመሰግኑት ለእግዚአብሔር የሚገባውን ክብር ስለሚያውቁ ነው። ፕሬዝ ጋድ። አያችሁ እግዚአብሔርን የምናመሰግነው ባወቅነው መጠን ነው። ምስጋና እውቀት ነው ያልኳችሁ ለዚህ ነው። ስለዚህ እኔና እናንተ ደግሞ እግዚአብሔር እናመሰግናለን። እግዚአብሔር እናመሰግናለን ማለት ደግሞ እግዚአብሔር እናውቃለን ማለት ነው። መጽሐፍ ሲናገር ደግሞ አምላካቸውን የሚያውቁ ሕዝብ አለ ይበረታሉ አለ። ፕሬዝ ጋድ። ደግሞ በምስጋናችን ውስጥ እንበረታለን። አሜን። አምስተኛ ምስጋና የሰማይ ፕሮቶኮል ነው። ኤይ ማሻክላ ባይ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው አለ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አለ አትጨነቁ አለ። አያችሁ ደብዳቤ ራሱ ሲጻፍ ፕሮቶኮል አለው አይደለ? ለአንድ ጠቅላይ ሚኒስትር ለፕሬዚዳንት ስንጽፍ ፕሮቶኮል አለው። እንጽፈውና መጨረሻ ላይ ምን እንላለን? ከምስጋና ጋር እንላለን። ልክ እንደዛ ሁሉ ለእግዚአብሔር የሚደርስ ደብዳቤ ይሆናል፣ ጸሎት ይሆናል፣ ልመናም ይሆናል፣ ምልጃም ይሆናል። ፕሮቶኮሉ ምንድነው? ምስጋና ነው። ስለዚህ ለእግዚአብሔር የምናቀርባቸው ማንኛውም ነገሮች እነዚህ በምስጋና ነው የምናደርግ የሚገባው። ምክንያቱም ልመናም ቢሆን ጸሎትም ቢሆን ምልጃም ቢሆን በእግዚአብሔር ፊት እንዲቀርብ ፕሮቶኮሉ ምስጋና ነው። አያችሁ ለምሳሌ አንድ ሐኪም ሰርጀሪ ሊያደርግ ሲገባ በቱታ በቢጃማ አይገባም። የሆነ የራሱ የሆነ ፕሮቶኮል አለው አይደለ? ስለዚህ ያንን ለብሶ ነው የሚገባው። ልክ እንደዛውም ጸሎት ለእግዚአብሔር ልናደርስ ስንገባ በምስጋና ነው ልንገባ የሚገባ። አያችሁ አንዳንድ ሰዎች ጸልየው ብቻ ነው የሚሄዱት፣ ወይ ለምነው ብቻ ነው የሚሄዱት፣ ወይም ደግሞ ተቃውሞ ብቻ ነው የሚሄዱት። ይሄ ፕሮፌሽናሉን ወይም ደግሞ ፕሮቶኮሉን ያልጠበቀ ጸሎት ነው። ስለዚህ በእግዚአብሔር ፊት ሊቀርብ አይችልም፣ ወይም ደግሞ ሊመለስ የሚችል ጸሎት አይደለም። ምክንያቱም ምስጋና ስለሌለበት። ምስጋና በሌለበት ጸሎት ውስጥ እግዚአብሔር አይገኝም። ለዚህ ነው መጽሐፍ ቅዱሳችን ሲናገር እንዲህ አለ፣ እግዚአብሔር አለ በእስራኤል ምስጋና ውስጥ ያድራል አለ። ፕሬዝ ጋድ። አያችሁ እግዚአብሔር የሚገኘው በማን ነው? በእኛ ምስጋና ውስጥ ነው የሚገኘው። በምስጋናችን ውስጥ እግዚአብሔር ይገኛል። ስለዚህ እግዚአብሔርም
ምስጋና በሌለበት ጸሎት ውስጥ እግዚአብሔር አይገኝም። እዚህ ምስጋና የእግዚአብሔር ሆም አድሬስ ነው። የእግዚአብሔር መገኛ የት ነው ካላችሁ ምስጋና ውስጥ ታገኛላችሁ ማለት ነው። እስቲ አጠገባችሁ ያለውን ሰው መንፈሳዊ ፕሮቶኮል እንጠብቅ በሉት። ፕሬዝ ጋድ። አያችሁ በመጽሐፍ ቅዱሳችን ላይ አንዱ ከዳዊት ልንማር የሚገባው ነገር ምንድነው? በጣም መንፈሳዊ ፕሮቶኮልን ጠብቆ የነበረ ሰው ነው። ከንግስናው ፕሮቶኮል ይልቅ እንደውም ለመንፈሳዊ ፕሮቶኮል በጣም ትኩረት ይሰጥ ነበር። አያችሁ የእግዚአብሔር ታቦት በሚመጣበት ሰዓት ላይ ክብሩን ጥሎ የንግስና ዙፋኑን ኤቭሪቲንግ ጥሎ የሰው ጀርባ ላይ አይደለም ያጨበጨበ ነበር። ብቻውን እግዚአብሔርን ከልጃገረዶች ጋር ያሸብሽብ ያመልክ ነበር። ስለዚህ ከዳዊት ሕይወት አንዱ ልንማረው የሚገባው መንፈሳዊ ፕሮቶኮላችንን መጠበቅ ነው። ስድስተኛ ምስጋና ሰማይን ምድር ላይ መለማመድ ነው። በራእይ ምዕራፍ 21 ቁጥር 4 ላይ እንዲህ ሲል ይናገራል። እንባዎቹንም ሁሉ አለ ከዓይኖቻቸው ላይ ያብሳል አለ። ሞትም ከእንግዲህ ወዲህ አይሆንም አለ። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም አለ። የቀደመው ስርዓት አልፏልና ብሎ ሲናገር ሰማዋል። አያችሁ ከዚህ የምንመለከተው እንባ፣ ሞት፣ ሐዘን፣ ጩኸት፣ ስቃይ እነዚህ ነገሮች የምድር ላይ የምንኖራቸው ወይም ደግሞ ሰዎች በምድር ላይ ሲኖሩ የሚያዩቸው የህይወት አይነቶች ናቸው። ነገር ግን በምስጋናችን ውስጥ የእግዚአብሔር ሀለውት ስለሚገለጥ የእግዚአብሔር ህልውና ስለሚመጣ እነዚህ ነገሮች እንዳናስባቸው እንዳናያቸው አድርጎ ያደርገናል ማለት ነው። ምክንያቱም በእግዚአብሔር ህልውና ፊት እነዚህ ነገሮች መቆም ስለማይችሉ ማለት ነው። በመዝሙር 107 ከቁጥር 8 እስከ 9 ላይ መጽሐፍ ቅዱሳችን እንዴት ማመስገን እንዳለብን ይነግረናል። ምን ይላል? ቁጥር 8 ላይ ለሰው ልጆች ስላደረገው ታምራት ስለ ምህረቱም እግዚአብሔርን ያመስግኑ አለ። የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቷታልና ይላል። አያችሁ ነፍሳችንን እሱ ባያጠግባት ኖሮ የትኛውም ብርና ሀብት ሊያጠግባት አይችልም ነበር። የነፍሳችንን ራቁትነት በጸጋው ባይሸፍን ኖሮ የትኛውም አይነት ነገር ሊሸፍንልን አይችልም ነበር። በራእይ ምዕራፍ 19 ቁጥር 5 ላይ እንዲህ ሲል ይናገራል። ባሪያዎቹ አለ ድምጽም አለ ባሪያዎቹ ሁሉ እርሱንም የምትፈሩት አለ ታናናሾችና ታላላቆች አምላካችንን አመስግኑ ሲል ከዙፋኑ ወጣ አለ። ፕሬዝ ጋድ። አያችሁ ከእግዚአብሔር ከዙፋኑ የወጣው ድምጽ ራሱ ምንድነው? አመስግኑ የሚለው። ስለዚህ በተለይ ለኛ ለክርስቲያኖች ምስጋና ምክር አይደለም፣ ሰጀሽን ነው፣ ኮማንድመንት ነው፣ ግዴታ ነው። ምክንያቱም ከእግዚአብሔር ከዙፋኑ የወጣው ድምጽ ስለሆነ ማለት ነው። ስለዚህ ከእግዚአብሔር የወጣው ከዙፋኑ የወጣው ድምጽ እግዚአብሔርን አመስግኑ የሚለው እናንተ ባሪያዎቹ አለ ታናናሾቹ አለ ታላላቆቹ አለ አገልጋዮቹ አለ ኳየሮቹ ዲያቆኖቹ ሁሉም አገልጋዮቹ ከእግዚአብሔርን አመስግኑ የሚለው ከእግዚአብሔር ዙፋኑ የወጣው ድምጽ። ስለዚህ praising God is not a suggestion, it is a commandment። በመዝሙር 115 ቁጥር 17 እስከ 18 ላይ እንዲህ ሲል ይናገራል። አቤቱ አለ ሙታን የሚያመሰግኑ አይደሉም አለ ወደ ሲኦልም አለ የሚወርዱ ሁሉ አለ። ፕሬዝ ጋድ። እኛ ከነዚህ ወገን አይደለንም አይደለ? እኛ ደግሞ ይናገራል ቁጥር 18 ላይ እኛን እዛ ላይ እንመለከታለን። እኛ ህያዋን ግን አለ ከዛሬ ጀምሮ አለ እስከ ዘላለም አለ እግዚአብሔርን እንባርካለን አለ። ሃሌሉያ አሜን። ስለሰማችሁኝ አመሰግናለሁ። ቴንክ ዩ። እንደ ክርስቲያን አንዱ ከሌሎች ሰዎች ምንለይበት ኳሊቲያችን ሊሆንልን የሚገባው በአመስጋኝነት ነው ልንታወቅ የሚገባው። አያችሁ አንዳንዶች ስናመሰግን እየጸለይን አይመስላቸውም፣ ወይም ምስጋናን የሚመለከቱት እንደ ፕሮግራም መክፈቻ ወይም ማሟሟቂያ አድርገው ይመለከቱታል። ነገር ግን ምስጋና እንደዛ አይደለም። ምስጋና በራሱ ጸሎት ነው። ደብዳቤ ራሱ ሲጻፍ ፕሮቶኮል አለው አይደለ? ለአንድ ጠቅላይ ሚኒስትር ለፕሬዚዳንት ስንጽፍ ፕሮቶኮል አለው። እንጽፈውና መጨረሻ ላይ ምን እንላለን? ከምስጋና ጋር እንላለን። ልክ እንደዛ ሁሉ ለእግዚአብሔር የሚደርስ ደብዳቤ ይሆናል፣ ጸሎት ይሆናል፣ ልመናም ይሆናል፣ ምልጃም ይሆናል። ፕሮቶኮሉ ምንድነው? ምስጋና ነው። ምስጋና ወጪ ቆጣቢ ነው። በአንድ ጊዜ ለእግዚአብሔር ትሰጣለህ፣ ለእግዚአብሔር ክብር ትሰጥ፣ በሌላ በኩል ደግሞ ለሰይጣን ሽብር ትሆናለህ።